በቃ በታሪክ ራሱ ብንሄድ ማንቺ በቃ እንደ ኢትዮጵያ ዝም ብሎ በቃ አሁን ታሪክ አለው ገብቷል። ያላሳካው ነገር የለም በድሮ። አሁን ግን በቃ ርቦታል። እንኳን ሰላም ጤና ይስጥልኝ የስሎቬክ ተከታታዮች፣ ዛሬ ከማን ጋር ነው? ከናትናኤል ኢትዮሜትሪክስ ጋር ነሽ። ጎስት እንግዲህ ሬጉላር ኮንተንት እንደሚለው ከእግር ኳስ ውጭ ያሉ ኮንተንት ክሬተሮችን እግር ኳስ ላይ ያላቸው እውቀት እንዴት ነው ብዬ እንግዲህ በሂስትሪ በታሪክ በሚናገር የምናውቀውን ኢትዮሜትሪክስ ወይም ናቲ ይዤላችሁ መጥቻለሁ። ናቲ ስላገኘሁ ደስ ብሎኛል። እኔም ደስ ብሎኛል አባቴ፣ እንኳን ደህና ቆየህ። ሂስትሪ ላይ በምትናገረው ነው በቃ ትመችኛለሽ፣ ፈታ ነው የምታደርጊው፣ ይገባኛል ቶሎ ማለት ነው። እኔም ትመችኛለሽ እንዳለሽ ኳስ ላይ ነኝ። ምን ይደረግ የኳስ ነገር ብዙም እንትን አይለኝም ታውቃለህ። አዎ ችግር የለውም። እንግዲህ ከዛ በፊት ግን ኦሪጂናል የሆኑ ማሊያዎች ስትፈልጉ 22 ከስራ አካውንት አስቀምጥላችኋለሁ። ቪዥን ስፖርት እየመጣችሁ መውሰድ እንዳትረሱ። ይቺ አሁን የቀጣይ ዓመት የአርሰናል ሁለተኛ ማሊያ ነጯ ነች። አንደኛው ማሊያ ያላችሁ የመጣችሁ መውሰድ ትችላላችሁ። እሺ ኦሪጂናል ነው። የፈጠነ ቶሎ ሰዱ ሳያልቅባችሁ። ኦሪጂናል ማለት ትፈልጋለሽ? አዎ ያስፈልገኛል። የማን ልስጥ ለምናምን አሁን ቺኮቹን ኳስ እያዩ ስለሆነ ለእነሱም ሲባል አሁን ግድ ነው ታውቃለህ። ችግር የለውም። የአርሰናል ቪዥን መጥቶ ትወስዳለህ። ችግር የለውም። እሺ ቶፕ 6 ክለቦች እስቲ ምን ያህል እውቀት አለው የሚለውን እንጠይቀው። ናቲ እስቲ ከአርሰናል ጀምር። አርሰናል እንዲህ ምኞተኛ ነገር ይመስለኛል። ተስፋ በቃ እንዲህ ተስፋ በቃ የሚታየው እንደዚህ ሲያንጋርር ወደ ላይ የሆነ በቃ ሌላ ነገር የሚታየው ቲም እንዲሁ ስለ የሆነ ዋንጫ ምናምን አላይም ሲበላ እኔ አይቼ አላውቅም። ኤነሪ ጊዜ ምናምን ድሮ ልጅ ሆኜ ትዝ ይለኛል፣ ግን አሁን ምንም ነገር አይቼ አላውቅም። እና ግን የሆነ ልባቸው ያበጠ ነገር ነው ይመስለኝ። እንደዚህ የአርሴ ፋሚሊ እየሰማችሁ ነው፣ ኮሜንት ላይ ያስቀምጣችሁልኝ። እሺ ማንቺ እኔ በቃ ማንቺ እንዴት መሰለህ እንትን አለው ታሪካው አሪፍ ነው። ፈርጉሰን ጊዜ ምናምን ትንሽ አውቃለሁ እሱን እንኳን ፋዘርም ማንቺ እንትለው በቃ እንደ ኢትዮጵያ ብለህ አስበው። በቃ በታሪክ ራሱ ብንሄድ ማንቺ በቃ እንደ ኢትዮጵያ ዝም ብሎ በቃ አሁን ታሪክ አለው ገብቷል። ያላሳካው ነገር የለም በድሮ። አሁን ግን በቃ ርቦታል። እንኳን ታሪክ ሊያሳካ ታሪክ ሊሰራ የታሪክ መሳሪያ ሆኗል ታውቃለህ። ቸግሮታል ብዬ ነው እንደዚህ የሚመስለኝ። የምሬ ነው። ማንቺዎች ይደብራቸዋል። እኔ ሳላ የሚመስለኝ ነው። ችግር የለውም። እንግዲህ የማንቺ ደጋፊ ማንቸስተር ደጋፊ ኮሜንት ያስቀምጣችሁ። አይ ጀግናም እኮ ናቸው። አሁን ኢትዮጵያ እኮ ብዙ ነገር አሳክተዋል፣ ግን አሁን ወፍ የለም። አሁን ቸግሮናል። ለዛ እንደዛ ብላችሁ አስቡ። በጣም አሪፍ ኮሜንት ያስቀምጣችሁ። እሺ ቼልሲ የሆነ ራሻዊ ባለቤት ምናምን አይደለ? አረ እስኩ ወጣ ቆይቷል። እሱ ሰው ያቋለው በጦርነቱ ሰዓት ላይ ምናምን ስቶድ ቦይሊንግ ብል የአሜሪካ ባለሀብት ይዞታል። አሁን ኦኬ ነው እንዴ? ወደ አሜሪካ ተዘዋውራችኋል? ይመቻችሁ፣ ቼላችሁ ይመቻችሁ። እሺ ሊቨርፑል ሸምገል እድሜያቸው እንደቆያ ቃል እድሜያቸው እንዳቃለው ማለት ኢጂፕት ብለህ አስብልኝ። በቃ ሊቨርፑል እንደ ኢጂፕት አስብልኝ። ሰንበትበት ያሉ ናቸው። በጣም አሪፍ ሊቨርፑል እየሰማችሁ። ሲቲ ሀብታሙ ልጅ ቀበጡ ነው ይመስለኝ። በቃ እንደ አሜሪካ ብለህ አስበው። እሱ እንደው ሲቲ በቃ አዲስ ነች ስለ ይሄ የማሽን ሀያልነት ላይ ምናምን ማሽን እንደ አሜሪካ በቃ እንደ ዩኤስኤ አሁን ግን እየበጠበጠች ነው። ከኛ ውጪ በላይ የለም እያለች ነው። እንግዲህ ከታሪክ አንፃር ያስደግፈ እየሰማችሁ ነው። አስተያየቱን እንግዲህ ሲቲ ፋን እየሰማችሁ፣ መጨረሻም ደግሞ ቶተናም ቀልጠፍጠፍ የሚሉ ልጆች ይመስሉኛል። እንደዚህ ቀልጠፍጠፍ የሚሉ ልጆች በቃ አንድ ሀገር ልስጠው ጣጣጣሚ ልጅ ግን ምንም የሌለው ወፍ የለም። በቃ እኔ እንዴለስ በቃ ለሰላቸው ሀገር ይቅርባቸው። ናቲ ወይም ደግሞ ኢትዮሜትሪክስ አስተያየቱን እንደሰማችሁ እንግዲህ ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ ይሄንን ቪዲዮ ለሁሉም ሼር አድርጉላችሁ። ናቲ ስላገኘሽ ደስ ብሎኛል። ይመችሻል። ፎሎ ያደረጋችሁ